ይመጣል፣ ይበላል፣ ይተኛል፣ ይወጣል። በቃ ህይወቱ እንደዚህ ሆኗል። እሺ ቆይ በድንገት እንደዚህ መሆኑ ምንድን ነው? አላውቅም። ክብሮም ግን አንዳንድ ሀዘን እየቆየ ይበረታል። ታገሹ አለኝ። በእናቱ ሀዘን ምክንያት ራሱን ሊጎዳ ያሰበው ኪራ ዛሬ ላይ ደስተኛ ሆኖ ተመልሷል። ታዲያ እሱ ደስተኛ እንዲሆን ምክንያት የሆነው ሰው ቅዱስ ነው። ቅዱስ የኪራን ህይወት ታድጓል። ኪራ በድጋሜ ወደ ፍቅሩ እንዲመለስ አግዞታል። ሰላም ሰላም! የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር ይብዛላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክ በማድረግም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ይዤላችሁ የመጣሁት ጽናት ተከታታይ ድራማ ክፍል 7 ነው። ታዲያ እስከ ዛሬ ስንመለከተው የነበረው ከክፍል 1 እስከ ክፍል 7 ሄዷል ማለት ነው። የዛሬው ክፍል ምን ይመስላል የሚለውን እነሆ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ታዲያ ኪራ ከዚህ ቀደም ባለፉት ክፍሎች እንዳየነው እናቱን አጥቶ ነበረ። በሰርጉ ሰሞን እንግዲህ እናቱ በህመሟ ምክንያት በድንጋጤ አልፋበታለች። ታዲያ ኪራ በዛን ሰዓት እኔ ነኝ እናቴን የገደልኩት በማለትም ራሱን እየወቀሰ ከዛ ጸጸት አሁንም መዳን አልቻለም። ቢሆንም ግን ፈጣሪ አንድ ሰውን ጥሎለት ህይወቱን ታድጎታል። ያ ሰው ቅዱስ ይባላል። ቅዱስ ታዲያ ለኪራ መትረፍ ምክንያት ሆኗል። ዛሬ ቅዱስ ቀደም ጓደኞቹ ይልቅ እሱ ጠቅሞታል። ምክንያቱም እስካሁን ምንም የሚያውቁትና ለምን እንደዛ እንዳደረገ ወይም ምን እያደረገ እንደሆነ ምንም የሚያውቁት ነገር አልነበረም። ታዲያ ምሩና ጽናት ሲያወሩም ኪራ ይጠጣል፣ ይገባል፣ ይበላል፣ ይተኛል፣ ሲነጋም ወጥቶ ይሄዳል። ከዚህ ውጪ ምንም አይነት ነገር እያየሁበት አይደለም። ኪራ ህይወቱ እንደዚህ ሆኗል በማለትም እንግዲህ የጽናት ጓደኛ ምሩ ታወራታለች። ታዲያ ምሩም እንግዲህ ይሄ ነገር ለምን ሊሆን ቻለ በማለትም እንግዲህ እርስ በራሳቸው ሲነጋገሩ ቢሆንም ግን ዛሬ ናሆም ቀጥሮታል። ይመጣል ቅዱስ፣ እናውረዋለን፣ ምን እንደሆነ እንጠይቀዋለን ይላሉ። ታዲያ ቀጥታ ወደ ቅዱስ ደውለው ቅዱስንም ወደ ናሆም ቤት እንዲመጣ ቀጠሩት። እሱም ረጅም ጊዜ ካሳለፈ በኋላ እንደምንም ስልክ ተደውሎለት ወደ ቤት ይመጣል። በመጣ ጊዜ አረፈድኩ እንዴ በጣም ይቅርታ በማለትም ይቅርታ ቢጠይቅም አያይ ገና ነው ትንሽ 1-2 ሰዓት ብቻ ነው ያረፈድከው፣ ደግሞ እንደተለመደው 30 ደቂቃ ብትጨምር በጣም ጥሩ ነው በማለትም እንግዲህ ናሆም በጣም ተቆጥቶ ይናገረዋል። እሱም ለሚቀጥለው አስተካክላለሁ፣ ታዲያ አሁን ለምን ፈለጋችሁኝ በማለትም ጥያቄ ይጠይቃቸዋል። ታዲያ በዚህ መሀል አንተና ኪራ ምንድን ነው ያላችሁ ነገር በማለትም ጽናት ጥያቄዋን ትቀጥላለች። ይገርማል፣ እኔ ነበርኩኝ ስለ ኪራ እናንተን መጠየቅ የነበረብኝ። እኔ በቅርቡ ያወቅኩት ጓደኛዬ ነው፣ እናንተ ግን ከቀደምም ታውቁታላችሁ በማለትም እንግዲህ ይመልስላቸዋል። አሁን ያ ጊዜ ላይ አይደለንም፣ ኪራ ምን ሆኖ ነው በማለትም በድጋሜ ናሆምም ይጠይቀዋል። ታዲያ ቅዱስ ይህን ጥያቄ ለመመለስ ባለፈው ልነግራችሁ እንደመኮርኩት ነው። ኪራና እኔ በአጋጣሚን የተገናኘ ነው። እኔ አርፍጄ ምሳ ስለምበላ ቡና ለመጠጣት ወደ ቡና እየሄድኩ ባለሁበት ሰዓት ነው መሀል መንገድ ላይ መኪና ገብቶብኝ ያገኘሁት። በዛ ምክንያት ነው እኔና ኪራ የተዋወቅ ነው። ኪራ ራሱን ሊያጠፋ ምላጭ ገዝቶ ሲሄድ ነው ይሄ ነገር አጋጣሚ ያገናኘን ይላል። እኔም በዛ መሀል ነው ይዤው ወደ መኪና ያስገብቸው የወሰድኩት በማለትም የሆነውን ነገር ሁሉ ያስረዳቸዋል። ጽናት ጭራሽ ይሄንን ማመን አልቻለችም። እያወራህ ያለኸው ስለ ኪራ ነው ታውቆሃል በማለትም ጠይቃለች። አዎ ታውቆኛል፣ ስለ ኪራ ነው። ከምንም በላይ አሁን ለኪራ ታስፈልጋላችሁ። እኔን ከመጠየቅ ይልቅ እሱ እንዳይጎዳ ከሱ ጎን መሆን ይጠበቅባችኋል በማለትም ተናዶ ከቤት ወጥቶ ይሄዳል። እንግዲህ ናሆምም ተከትሎት እባክህን እንደዛ አይደለም ተረጋጋ፣ ነገርን ምን እንደሆነ በስርዓት አስረዳኝ በማለትም ይለዋል። ታዲያ ቅዱስ ሁሉንም ነገር አስረድቷቸው ቀጥታ ወደ ቤቱ ነበር የገባው። በሌላኛው በኩል ደግሞ ሰኒና ክብሮም እንግዲህ እንደተፋጠጡ ናቸው። ሰኒ ክብሮምን ጭራሽ አልወደደችውም፣ በቂ መልስም አትመልስለትም። ቢሆንም ግን እሱ
በታመመችበት ምግብ ሰርቶ ያደርስላት ነበረ። ታዲያ ምግቡን ሲያደርስላት እኔ ሳልሆን ጽናት ነች የሰራችው በማለትም ምግቡን በየቀኑ ይወስድላታል። እሷም ታዲያ ምግቡን ብትበላም እሱ ቢያግዛትም እሱን ከማመስገን ይልቅ መሳደብን፣ ማንቋሸሽን ትመርጣለች። ምሩና ጽናትም እንግዲህ ወደ ሰኒ ጋር በመሄድም ሰኒ ያለችበትን ሁኔታ ያያሉ። ሰኒና ክብሮም እንግዲህ አሁን ላይ ለመቀራረብም ሳይሆን ሰኒ እጅግ በጣም ተበሳይታ ስለምታናግረው እሱ ደግሞ በትዕግስት ስለሚያዳምጣት ይሄ ነገር ወዴት እያመራ ነው በማለትም ይጠይቃሉ። እናንተ ደግሞ ምን ልትሉኝ ይሆን? ለምንድን ነው እንደዚህ የምትሉኝ? በማለትም እሷም ትጠይቃለች። ታዲያ ምን ላይ ነው የተጣላችሁት? በማለትም ጽናት ትጠይቃለች። የውልሽ ባለፈው አንቺ ምግብ የሰራሽውን ምግብ እኔ ነኝ የሰራሁት ስለው ምን ያስፈልጋል ምግብን ለማጣፈጥ ብሎ ሲጠይቀኝ ኮሰረት አልኩት። ከዛም ነው አሁን ላይ ኮሰረት እያለ የሚሰድበኝ፣ ለዛ ነው የሚያስጠላኝ በማለትም እንግዲህ ሰኒ የነበረውን ነገር ትነግራለች። ታዲያ እነሱም ሳቁባትና እንዴት ነው ኮሰረት ያልሽው በማለትም ይስቁባታል። ታዲያ ክብሮም ከእሷ ቤት ወጥቶ ቀጥታ ወደ ቤት መጥቶ ነበረ። ወደ ቤት ሲመጣ ኪራ ብቻውን ተቀምጦ ያገኘዋል። ታዲያ ኪራን ሰላም ብሎ ከተቀመጠ በኋላ ኪራ ለመናገር ብፈራም አሁን ያለህበት ሁኔታ ብዙም ደስ አያሰኝም። ታዲያ ይህ ነገር ለምን እንደሆነ ልታስረዳኝ ትችላለህ? በማለትም ክብሮም ኪራን ይጠይቀዋል። ክብሮምም እንግዲህ ኪራ ምንም አልሆንኩም በማለትም ለክብሮም ይመልሳል። ክብሮም ደግሞ ምንም አልሆንኩም ሳይሆን የሆንከው ነገር ያስታውቅብሃል፣ ነገር ግን እኔ እንደ ወንድም እረዳሃለሁ። እስኪ እኔን አስበኝ። ለምሳሌ እናቴን አጣኋት። እናቴ ሕክምና በማጣቷ ነው የተለየችኝ። ታዲያ ሁሉንም ነገር ተቋቁሜ ያለው፣ አንተ ደግሞ በጎንህ ብዙ ሰዎች አሉ። ቢያንስ ለምትወድ ፍቅረኛ ለአባት መኖር አለብህ ሲል እንግዲህ ያለውን ነገር ይነግረዋል። ኪራ ታዲያ ይህን ነገር አላመነም። አንተ እንደ ወንድም አቅርበህ ነበር እንዴ በማለትም ይጠይቀዋል። ኦኬ ወንድምነቴን አልተቀበልክም በማለትም እንግዲህ ክብሮምም ተናዶ ከቤት ይወጣል። በዚህ መሀል እንግዲህ ጽናት ትመጣለች። ጽናት ስትመጣ ኪራን ክፍሉ አገኘችው። በጣም ደስ አላት። ኪራዬ ብላም እቅፍ አረገችው። ረጅም ጊዜ ሆኗል ክፍል ውስጥ አይቻላቅም፣ በጣም ደስ ብሎኛል። በቃ ምግብ እንብላ ህይወቴ ትለዋለች። ኪራ ደነገጠ። ምንድን ነበር ያልሽኝ በማለትም ይጠይቃታል። እሷም ህይወቴን ያልኩ እኔ እኮ ያላንተ መኖር አልችልም፣ ያላንተ ህይወቴ ባዶ ነው በማለትም ጽናትም እንግዲህ ደግማ ፍቅሯን ትገልጻለች። ጽናቴ ምንም አትበይኝ ዝም በይ ይላታል። ምን ነው ኪራዬ ፍቅሬን መግለጼ ስህተት ነው እንዴ በማለትም ደግማ ትጠይቃለች። ስህተት አይደለም ግን እባክሽ ዝም በይ በማለትም ዝም ያስብላታል። ታዲያ ኪራ ይሄ ሁሉ ነገር ይፈጠራል ብሎ አስቦ አያውቅም። ፍቅረኛዋን በጣም ቢወዳትም ነገር ግን እሱ በእናቱ ሞት ምክንያት ራሱን ለመጉዳት አሰበ እንጂ በዙሪያው ከእናቱ በላይ የሚጎዱበት ሰዎችን አላያቸውም። ታዲያ ጽናት ኪራ የሆነ ነገር ቢሆን ለእሷ ህይወት ከባድ ይሆንባታል። በዚህ ምድር ላይ እኔ ከአንተና ከአባቴ ውጭ ማንም የለኝም፣ የምኖረውም ለእናንተው ነው በማለትም ትላለች እንግዲህ ጽናት። ኪራም እንግዲህ እሺ የኔ ፍቅር እኔም እኮ በጣም ወድሻለሁ እናቴ በማለትም ያቅፋታል። ታዲያ በዚህ ምክንያት ነው ኪራና ጽናት ድጋሜ ፍቅራቸውን እያደሱ ይገኛሉ። ታዲያ አሁን ላይ ጽናትና ኪራ እዚህ ላይ ናቸው። የክብሮምና የሰኒ ነገርስ ምንድን ነው የሚለውን እንግዲህ በሚቀጥለው ክፍል ይዤላችሁ መጣለሁኝ። ክብሮምና ሰኒ እንግዲህ አሁን ላይ አይጥና ድመት ሆነው እየተሯሯጡ ይገኛሉ። ልክ እንደ ጽናትና እንደ ኪራ እንግዲህ በአንድ ሰው ምክንያት ወይም ደግሞ በህይወታችን ውስጥ አንድ ሰውን በማጣታችን ሌሎች ሰዎችን መጉዳታችን ትክክል አይደለም። ኪራ እያደረገ ያለው ነገር እናቱን ስለሚወድ ቢሆንም ግን በህይወቱ ላይ መፍረዱ እጅግ ስህተት ነው። ታዲያ በህይወታችን ላይ ስንፈርድ ከኛ በላይ እኛን የሚወዱ ሰዎች በህይወታችን ውስጥ ሊኖሩ ይችላሉ። የእኛ መጎዳት ለነዛ ሰዎች ደግሞ እጥፍ ሆኖ ሊመለስ ይችላል። እጅግም በጣም በእኛ ምክንያት ሊጎዱ ይችላሉ። ስለዚህ አንዱን ስናጣ ለአንዱ ስንል መኖር እንዳለብን እንግዲህ
ዛሬ ከኪራ እንደተማርን እርግጠኛ ነኝ። ታዲያ የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁልኝ ከዚህ ድራማ ምን እንደተማራችሁ ምን ቁም ነገር እንደያዛችሁ አብረን የምናይ ይሆናል ማለት ነው። ሀሳባችሁን በኮሜንት አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ቀጣዩን ክፍል ምን ይመስላል የሚለውን በሚቀጥለው ይዤላችሁ የምመጣ ይሆናል። እስከዛውም ግን በያላችሁበት ዓለም ጫፍ ሰላም፣ ጤና፣ ፍቅር ይብዛላችሁ እያልኩኝ የዛሬው ዝግጅቴ ይህን ይመስል ነበረ። ሰላምና ጤና እየተመኘውላችሁ ከወዲሁ እለያችኋለሁ።